መኪና ብቻ ነው። ወይኔ ተቃጠልኩኝ። ኧረ ተቀይራለች እኮ አድጋለች ኢትዮጵያ። ወይኔ በላቸው። አሁን ሎኬሽን ነው እንዴ የሚወጡት የሚገቡት? አዎ። ኧረ በለው። የት ሰፈሩ ባቅራሱ እንዴት ደስ ይለኝ ነበር። ዋሽሽ መስሎሽ ነው? የዋሽሽ መስሎሽ ነው? እኔ ሄጄ ድረስ ልንገራችሁ። እኔ የሄድኩ ጊዜ ማለት ነው የወጣሁበት ሰፈር ድረስ ብሄር ሰፈሩ ተቀይሮ እኛ ያለነው ወደ አለም ባንክ ወደ ስልጤ ሰፈር ነውና አለም ባንክ አለው። አለም ባንክን አውቀዋለሁ። ቤተል አለም ባንክ። እነሱም እኮ ከቤተል ወደ ቤተል አካባቢ መሰሉኝ ያሉት። ማርያምን አዲሱ ፎቅ ላይ ምናምን እዛ መሰለኝ። እኔ እዛ ጋር እነሱ ቪዲዮ የሚሰሩበት ቦታ ምናምን እዛ ጋር አውቀዋለሁ። አሁን ባለፈ ጊዜ ብሩክ የለቀቀበትን ቦታ አውቀዋለሁ። ወይኔ ጉዴ ያህድ ነበር ማርያምን። እና እኛ ከተሽ እነሱ ጋር ቪዲዮ ስሪ እንጂ አንቺ ምን ሆነሽ ነው? እኔ ቢሆን አለው እነሱ ጋር እኔ ቢያችሁ ግን ማለት ነው። ኧረ ቆይ እሷ ታውራ እስኪ። ቆይ አውሪ የኔ እህት። እንትን በቃ እነሱን ካገኘኋቸው በኋላ የሆነ እንትን የሚያካብዱ ምናምን ይመስለኛል ማለት ነው። ለዛ ነው እኮ በደንብ ፈልጌ የማላገኛቸው። ኧረ በእናትህ አያካብድም። የኛ ልጆች እኮ አያካብድም ማለት ታይታይ እንደዚህ አትበያቸው። እንደዚህ ያረጉ የምከታተላቸው ማለት ከድሮ ከሃይሜ ከና ብርሽ ጋር እያለች ብሩኬ ከነ ማርክ ጋር ሲሰራ ሲገና ሲከፈትለት እና ማለት ግን ማግኘት በጣም እፈልጋለሁ። በጣም ማለት ነው። ግን እነሱ በእናትሽ እንደዛ አያደርጉም። ሰው ያከብራሉ። ሄደሽ አገኝ ቪዲዮ ስሪ እነሱ ጋር። ወይ እሰራ ነበር የምር። ጌታን ስሪ። አንቺ ያለሽ የት ነው? እኔ አዲስ አበባ። አዲስ አበባ የት? አሁን አለ እኮ እኛ አሁን 02 በመገናኛ የሚገኘው በመገናኛ መሄድ። አይዋ መገናኛ። እኛ ደግሞ እኔ ደግሞ አሁን አለም ባንክ በብዛት ቤተሰቦች አለም ባንክ ናቸው። እኔም አለም ባንክ ነበርኩኝ 8 ወር አለም ባንክ ነበርኩ። የምኖረው ደግሞ የኔ የምኖርበት ያው ደስ አሁን ከዚህ ሲሄድ የምኖርበት አጠና ተራ ኮልፌ አካባቢ ነው። ኧረ እባክሽ ምዝናናበት ስራ ገብቼ ምናምን ሰው ቤት እየሰራው ከዛ ከአክስቴ ጋር ነው ያለው አሁን ማለት ነው። እና አሁን የተራተራችሁ አውሩ ሁላችሁን ጠጥ አትበሉ። አስተያየት ካላችሁ ከኔ ዩቱብ ለምን አከፍት ታዲያ? አረብ ሀገራት መቼም ምን መምጣት እኮ ፈልግ ነበር። አሁን የሆነ እንትን በቃ አልስተካከልልኝ አለ። ግን እኔ በጣም ጉጉት አለኝ። ምክንያቱም በቃ እኔ ከዚህ ጊዜ ማጣፍ ዱባይ አይተሽ ተመለሽ። ነይ ዱባይ ነይ እና ብሩኬን አይተን መለሱላሽ። ብስንኩት ባገኘው ባክሽ እንኳን አይቼ የምመለስበት እንዴ አይቼ የምትመለስ ነው እንደምትመጪ ስሪ እንጂ ምን ሆነሽ ነው? መስራት ፈልጋለሁ። ሀገር ነች ኢትዮጵያ። ስራ ካለ አትምጪ፣ ስራ ከሌለሽ ነይ እዚህ ጋር ዘና ፈካ ብለሽ ምንም ስራ የለም ምናምን። ታዲያ ምንድን ነው የምትሰሪው ኢትዮጵያ? ምን አለ? በፊት ሰው ቤት ነበር የምሰራው 8 ወር ያክል ዝም ብዬ ሰው ቤት ጠቅሉ ፈርጀ ነበር። አሁን ግን ከአክስቴ ጋር ሁኜ ተመላላሽ እንትን ዌይተር ምናምን የምሰራ ያለው ማለት ነው። እና በጣም ግን አንቺ እዚህ ነይ ዱባይ እንደምንም አድርጋሽ ዱባይ ነይ አትስሪ ኢትዮጵያ ውስጥ ስራ። እኔ ግን ሲጀመር ብዙ ብር አይከፍልም እኮ። አዎ እና አሁን መምጫው በቃ የሆነ እንትን የሚከብድሻል። ሌላ አዲስ ነገር ሲሆን የሚከብድሽ ነገር አለ። በጣም ከበደኝ። ግን ከውስጤ እንደምመጣ አውቀዋለሁ። ግን የሆነ ይከብድሻል በጣም ማርያምን በጣም ከበደኝ። እኔ ቤተሰቦች ምናምን በቃ የሆኑ የብጥ ናቸው ማለት በቃ ብዙም አግዘው ምናምን የሚሰዱ አይደሉም ማለት ነው። እናቴ ምናምን ደካማ ናትና
ከዛ እኔ በራሴ ስፍጨረጨር ሌባ ደግሞ ወሰደብኝ ማለት ነው። ብሬ ምናምን ወሰደብኝ። ከዛ የሆነ ቅስሜ ስብር አለና ምናምን ለወር ለሁለት ወር ይሆናል ምናምን ዝም የተኝቼ ሳለቅ ሰነበትኩ ማለት ነው። ደላላ ማለት ነው። ከመጠሽ ሰርተሽ ነው የምትሰጪኝ። ምንድን ነው እናንተ ጋር እንደዚህ አይነት ደላላ አለ አይደለ? ቁጥር ትሰጭኛለሽ እንደ አንቺ ወይም ዝም ብለው ሰርች እንድሰጥ የሚያደርጉ ምናምን እንደዚህ አይነት ደላላ አንዳንዶቹ አሉ። አሁን ግን እስኪ ፈልጌ አወራለሁ ካለ ግን ከዚህ በፊት እንደዚህ ነው። ብዙ ልጆች እዚህ መጥቶ በኋላ ነው የሚሰጠው ብር ትንሽ ገንዘብ ከሰጠ ከዛ በኋላ እዚህ ገብተሽ ሰርተሽ ነው የምትመልሽ ማለት ነው። እስኪ አውሪልኝ ማርያምን አውሪልኝ እስኪ። እና ደግሞ ፎሎን አድርጌሻለሁ። ነገሩ ፎሎሬ ነሽ እኮ ምንም እንትን አዲስ የለም ከዚህ ችግር የለም። እሺ ካለፈ እና በቃ ማለት ማርያምን እንትን ከፍላ የምን የሆነ ቀወረታ ምናምን የለም። ዝም ብለሽ በቃ እኔ አላውቅም ብቻ የምን ግን እኔ ማለት ነው ጌታን አሁን ኢትዮጵያ ነው ያሉት ልጆች እንደዚህ ብሎ እኔ በጣም ነው በቃ ቆይቻለሁ ማለት ነው ሀገር ከወጣሁ። ኧረ እባክሽ አለ አይመስለኝም። አዎ ጌታን ቆይቻለሁ። በጣም ብዙ ሰው እኮ እየመጣ ነው በሱ። እኔ እንጃ ያው 5 ዓመቴ ነው ኢትዮጵያ ከወጣሁ በኋላ 5 ዓመቴ እንዴ። እኔም ከቤተሰብ ከወጣሁ 5 ዓመቴ ነው። ከቤተሰብ ከወጣሁ ማለት ነው። ቤተሰብ ጋር አልኖርም ግን 17 ዓመቴ ነው። መስከረም ላይ 18 ይሞላኛል ማለት ነው። አመትሽ ነው? አዎ እድሜ ማለት እና 5 ዓመቴ ነው ከቤተሰቦቼ ጋር እናቴ ከአባቴ ጋር የወጣሁት ማለት ነው። ግን በጣም የት ነው ወጣሽ? እኔ ነው ስራ ነው? አዎ ስራ ሰው ቤት የገባው እኔ ጎንደር ነው ሀገሬና የተወለድኩበት። ከዛ ወደ አዲስ አበባ መጣው። ከዛ ጎንደር ነው ራሱ ደግሞ ሰው ቤት ሰራው ምናምን በጣም ብዙ ፈተናዎች አለው። ግን የሆነ እንትን ብሎ የሚወራ አይደለም በጣም ማለት ነው። እግሬን ራሱ መኪናው ስር ያደርኩበት እግሬን መኪና ገጭቶኝ ምናምን የተላጠ ነው እግሬ ማለት ነው። መኪና ውስጥ አደረኝ። በጣም ከባድ ነው። በጣም እና እንደዛ ህይወት በጣም ከባድ ህይወት አለኝ። የሆነ ቁጭ ብለሽ የምታወሪው የለም በቃ ሆድ ባስ ሲልሽ አሁን ነው በቃ አክስቴ ጋር የሆነኩት። አሁን ነው ራሱ የተዋወቅ ነው ከአክስቴ ጋር አላቃትም የነበር ህፃን እያለሁ ነው የወጣች እሷ። እና አዲስ አበባ ነች እንደሱ ራሷ? አዎ አዲስ አበባ ነች። የሆነ የሚያገዘው ሰው ካለ እኮ ቀላል ነው። አንቺ አረብ ሀገር የምትመጪ በጣም ቀላል እኮ ነው። እና በቃ እሷ ጓደኛዬም እኮ እሷ አለች ሳውዲ አለች እና ነይ ትለኛለች። ነይ ችግር የለም በቃ እሷ ነው የምታበረታታኝ። እኔ ደግሞ ምን ታውቂያለሽ ማበረታታት ይሆን አይዞሽ ምናምን እንዲህ ነው ያልፋል ምናምን በቃ ሚለኝ ሰው በጣም ነው እንትን ሚለኝ። እረጋጋለሁ ሁላ ማለት ነው። የከበደኝ ሁላ ይረጋጋኛል። ከዛ እንደዛ እያለችኝ እሷ ጓደኛዬ ራሱ የሆነ የተዋወቅ ነው ከእሷ ጋር የተዋወቅ ነው በቲክቶክ ነው። አብራኝ ያደገች አይደለችም ስልጤ ነች ማለት ነው። እና በጣም ነው የምወዳት። እኔ አላቅም ብቻ ምክሯ ነው በስማ እኔ አላቅም ብቻ ማርያምን እኔ የምልሽ ፓስፖርት አንቺ ጋር ነው? ፓስፖርት አለሽ? የት መቼ መሰለሽ የተዋወቅን ማለት ነው። ሃይሚና ብሩኬ በባለፈው የተጣለው ጊዜ ነው። በስልክ ነው? አዎ በስልክ ነው። ቪዲዮ አውርተናል ምናምን ላይ ፓስፖርት ምናምን አውጥተሻል? ፓስፖርት ምናምን አውጥተሻል? ጀምር ያለው እንጂ አልተሰጠኝም። ጀምረሻል እንዴ? ገና ፓስፖርቱ ሳይወጣ ነው ታዲያ የምትይው? ፓስፖርትሽን ታያሽ በኋላ
እኔ ልንገርሽ ቲክታክ ላይ ብዙ ሰዎች አሉ። አንቺ ታማኝ እውነት ተሆንሽ ትልልቅ ፎሎ ያላቸው ምናምን ራሱ መምጣት እፈልጋለሁ እኔ እንደዚህ ነው ብለሽ ትታዋይ። በእውነት ሚዲያ ብዙ ነገሮች ይሰራል። እውነትሽ የምትመጪ አላማሽ ችግርሽን አንቺ የምታውቂው እርግጥ ግን ይሄን ነገር እኛ ተስፋ ሳይሆን በህጋዊ ሆኖ ብዙ ትልልቅ ፎሎ ያላቸው አጋጣሚ ስትገቢ እንደዚህ እንትን ብትይ ትመጫለሽ። ገብቶሻል? ይሄ ታገኛለሽ ብዬ አስባለሁ። በእውነት አይዞሽ። ግን ፓስፖርትሽን ያዥ። የመጀመሪያው ስራሽ እሱ ነው። እሺ እኔ ቆንጆ። እሺ እናቴ እና ማለት እኔማ በስማም አላማዬ በቃ በጣም ማለት ነው። እንደ ሀቢባ ቤት ገብተሽ እንዲ ብለሽ አወርተሽ ከሆነ በቀላል ነው። ብዙ ሰው ያገዛል። ፓስፖርት ካወጣሽ እጅ ካለ ፓስፖርት በጣም ቀላል ነው። ሰላም እህቴ ገባ። እንዴት ነሽ? ታነሽ እንዴት ናችሁ? አሎ እግዚአብሔር ይመስገን። አሁን ፓስፖርት አጣለሁ ምናምን የምትይው ልጅ የት ነሽ? የት ነሽ ያለሽ? እኔ ነው እንትን አዲስ አበባ ነኝ 02 አይኔ አረብ ሀገር መስሎኝ። አስቦንማ ምን ጥያቄ አለው? አላየችም አረብ ሀገር ገና ለመምጣት ሀሳብ ገና ነው እባክሽ። እንደዛ ለመምጣት ግን በጣም ጉጉት አለኝ በጣም ማለት ነው። ያሳካልሽ ሀሳብሽ። አሜን አድርጉልኝ እስኪ። እኔም ለመምጣት በጣም ነበረ ምጓጓው ማለት አሁን ከወጣሁ በኋላ አገሬ መግባት አስጠልቶኝ። ሁላችንም እንደዚህ ነው። ወይኔ ያስጠላሻል እኮ አሁን ላይ በቃ ለናፈቃቸው ምናምን እንጀራ ለናፈቃቸው የሆነ በቃ ብቻ አላውቅም ቤተሰቦቻቸው ለናፈቃቸው እንጂ እኮ ኢትዮጵያ አሁን በጣም ያስጠላ ማለት በቃ ሁሉ ነገር ያስጠላው ምናምን። በተለይ ወጣቱ የሆነ በቃ ስራት ምናምን ጋላታ ምናምን ነው ሲጀመር እኮ አንድ ሳምንት በኋላ ይመልሳሉ፣ አይቀመጥም። እኔ በጣም የሚገርመው ነገር ኧረ እኔ እኮ ሄጄ ማለት ነው ለ3 ወር ነበረ ፈቃድ የተሰጠኝ። ኧረ ወደዛ አልኩና ወርሳይ ማለት ነው። የምር ኢትዮጵያ ከገቡ በኋላ ልጆቹ ማለት ነው ምን ነው እናንተ ትንሽ አትቀመጥም? ኧረ ምንድነው ምን እንቀመጣለን ምናምን ብሎ ይመለሳሉ ቶሎ ብሎ ማለት ነው። እና አላውቅም ብቻ ኢትዮጵያ ምንም የለም እኮ በዚህ ሰብሰብ እያደረጋችሁ እንዲያስወጣችሁ። እሺ እኔ ቆንጆ እንትን እያለ ነው እኔም እያረኩ ነው። በነገራችን ላይ መኪና ድምጽ ስላለ ነው። ግን በርቺ አንቺ እውነት አላማ ካለሽ አላማሽን እንትን ብለሽ ማንኛውም ሰው እዚህ ሚዲያ ላይ ሶሻል ሚዲያ በጣም ፓወር አለው። እሺ እኔ ቆንጆ እሺ እናቴ እሺ አይዞሽ እኔ